እንደዚህ ፍዝዝ ድንዝዝ የሚያደርገው አንድ ማላምንበት ነገር አለ። እድሌ ነው፣ እጣ ፈንታዬ ነው፣ እኔ በቃ እንደዚህ ነው እኮ በቃ ለዚህ ነው የተፈጠርኩት ብሎ የሚያምን ወንድ በእውነት እኔ እንደዚህ አይነት ወንድ መስደብ አልፈልግም እንጂ ቢሰደብ ምንም አይመስለኝም። እንደዚህ አይነት አስተሳሰብ በጣም መቅረት አለበት። ምን ማለት ነው? እኔ እድለ ቢስ ነኝ፣ እድል የለኝም ወይም ደግሞ በቃ እጣ ፈንታዬ ነው ብሎ ድህነቱን ታቅፎ በመንገድ እየለመነ ከዘመዶችም ከቤተሰብም እየለመነ ብቻ የሚኖር አመለካከቱን ነው የምላችሁ። እንደዛ ብሎ እንዲያስብ የሚያሰኘው መንፈስም እንኳን ቢኖርም ቢያንስ እኔ ሰዎችን ሄጄ ገንዘብ አብድሩኝ ብዬ የምጠይቅ ከሆነና ገንዘቡን ተቀብዬ መጥቼ ምግብ መግዛት የምችል ከሆነ ትንሽ የማስተዋያ ገንዘብ አለኝ። እግዚአብሔር የሰጠኝ ገንዘብ አለኝ እዚህ ውስጥ ማስተዋል የምችልበት ገንዘብ ማለት ነው። ያ ጸጋ ነው፣ ያ ስጦታ ነው። ስለዚህ በዛ ጸጋና በዛ ስጦታ ደግሞ ጸበል ሄዶ መጠመቅም መጸለይም እኮ አንድ ነገር ነው አይደለም። ገጠመኙን ሳልጀምር ብዙ ምክር ውስጥ ገባሁባችሁ። ይሄን እንድል የሚያስገድደኝ ገጠመኙን ስትሰሙት ብዙ እናንተም የምታስቡባቸው የምታስተውሉባቸው ሐሳቦች ስላሉ ነው። ይሄ ወንድማችን አባቱ ገንዘብ ከሌለህ ወራዳ እንደሆንክ ቆጠረው ብሎ እየነገሩት ስላሳደጉት ገንዘብን ለማግኘት የሚሄድበት ርቀት በጣም የተሳሳተ አመለካከት ነበር። እሳቸው ይሉት የነበረው ምን እንደሆነ በመጨረሻ ታገኙታላችሁ። ምን ማለታቸው እንደሆነ እርግጠኛ ነኝ። ብር ማለታቸው አይደለም፣ ወይም ደግሞ ገንዘብ ሲሉ የሚቆጠረውን ገንዘብ ማለታቸው ብቻ አይደለም። ገንዘብ ከሌለህ ሲሉ ማትሰራ ከሆነ ለገንዘብ ብለህ ላብህን ጠፍ ማታረግ ከሆነ ሰው እንደሚሰራው ሰው እንደሚሮጥ ማትሮጥ ከሆነ ማለታቸው እንደሆነ ነው ታሪኩ የሚናገረው። እሱ ግን የተሳሳተ አመለካከት ይዞ ብዙ ቦታ ነው የገባው። የት ሄደ የሚለው ነገር እስቲ ከመጀመሪያ ጀምሮ አብረን እንየው። አንድ አባት ምን ሲናገሩ ሰማሁኝ። ሁለት ወንድማማቾች እግዚአብሔርን ገንዘብ ስጠን ብለው ጠየቁት እና ለአንደኛው ለታናሽየው ገንዘብ ሰጥቶ ለታላቅየው ገንዘብ ሳይሰጠው እግዚአብሔር ዝም አላቸውና ምን ነው ለኔ ለምንድነው ማትሰጠኝ ብሎ ታላቅየው በጣም ጠየቀ። እግዚአብሔር ምን ብሎ መለሰለት? ላንተ ገንዘብ ያልሰጠውህ ብሰጥህ ስለምትጠፋብኝ ነው፣ ለሱ ገንዘብ የሰጠሁት ባልሰጠው ስለሚጠፋብኝ ነው አለው ይባላል። እና እግዚአብሔር ብዙ ጊዜ የምንጠይቀውን ነገር የማይሰጠን ምናልባት የማያስፈልገን ነገር ስለሆነ ሊሆን ይችላል። ወይም ደግሞ እድሜያችንና ያለንበት ሁኔታ ያንን የጠየቅነውን ነገር በወቅቱ ማግኘት የለብንም ማለት ነው። በወቅቱ ብናገኘው ወዴት እንደምንሄድ ስለሚያውቅ እግዚአብሔር በዙሪያችን ሰዎች ከመጡ በኋላ ወይም በዙሪያችን ያሉ ሰዎች ከራቁ በኋላ ሊሰጠን አስቦ ሊሆን ይችላል። እንደ ሁኔታችን ነው። የሚያጠፉን ሰዎች ካሉ የሚጠፋብንን ነገር አይሰጠንም። የሚያለሙን ሰዎች ካሉ ደግሞ በዙሪያችን ያሉ ሰዎች የሚያለሙን ሰዎች ካሉ ደግሞ በዛ ሰዓት ሊሰጠን ስለፈለገ በጠየቅነው ሰዓት አይሰጠንም ማለት ነው። እና ይሄ ልጅ በተደጋጋሚ ገንዘብ እንዴት ማግኘት እንደሚችል እያሰበ ከጓደኞቹ ጋር ያወራልና ኧረ በእናትህ ገንዘብ የሚያፈላ በጣም ብዙ ነገር አለ እያሉ እየነገሩት ስለ ድግምት፣ ስለ አስማት፣ ስለ ተለያዩ ስልብና ምናምን የሚነግሩት ጓደኞች ነው የነበሩት። እነዚህ ጓደኞቹ ደግሞ በዩኒቨርሲቲ ደረጃ አብረውት የተማሩ ናቸው። ልጁ ያለ ዕድሜው ነው ዩኒቨርሲቲ የተማረው። በጣም ትንሽ እያለ ነው ዩኒቨርሲቲ የገባው። አንዳንድ ልጆች ሃይስኩል ሆነ ዩኒቨርሲቲ የገቡት በአጥር ሾልኮ ይመስል በጣም ትንሽ ልጆች ሆነው ገብተው በጊዜ ይጨርሳሉ። እና ዩኒቨርሲቲን የሚያክል ቦታ ተምሮ እንኳን ገንዘብ እንዴት ማግኘት እንደሚችል ማገናዘብ ያቃተው ልጅ ቢኖር ይሄ ልጅ ነው። ቢያንስ እኮ ትንሽ ሪሰርች አድርጎ የሆነ ነገር እንትን ብሎ ማህበራዊ ሚዲያ ላይም ሰርች አድርጎ ማግኘት ይችል ነበር። እና አባቱ የተናገሩትን ብቻ እያሰበ ነው ትምህርቱን የጨርሰው። የተማረውም ደግሞ ከገንዘብ ጋር በተገናኘ ነው። እና እነዛ ዩኒቨርሲቲ ተማሪዎች ጓደኞቹ ገና እንደጀመረ ገና በመጀመሪያው ዓመት ጀምሮ ስለሆነ ጓደኞቹ የነበሩት ትምህርቱን የሚያጠናውም ሆነ ከነሱ ጋር አብሮ የሚሄደው መናፍስት ወደሚጎቱት ሰዎች እየሄደ ነው ማለት ነው። አስማተኞች አሉ የተባሉበት ቦታ ላይ ይሄዳሉ። እንዴት ገንዘብ ማግኘት እንዳለባቸው እየተማሩ ነው ያደጉት። በዛው ዩኒቨርሲቲ ውስጥ ከቤተሰቦቻቸው ገንዘብ በማይቀበሉበት ጊዜ ውስጥ እንዴት ሰዎችን በስልብና ገንዘብ እንደሚቀበሉ እያሳያቸው አስማተኛና ምትሃተኛ የሆነ ሰው አሁን ለጊዜው ስሙን መጥቀስ አልፈልግም። ለምን ይሄን ትምህርት ስለሚያዳምጥና ተንኮል ስለሚያስብ ነው። እንደማቀርበው ነግሬዋለሁ ለዛ ለተንኮለኛው ለአስማተኛው ሰው። እና እስቲ ወንድ ነህ ብሎኛል። ይሄው እኔ ደግሞ አሳይቼዋለሁ። ወንድም ሴትም መሆን ሳይሆን ክርስቲያን መሆን ነው
ገጠመኙን ማቅረብ የጾታ ጉዳይ አይደለም፣ የእምነት ጉዳይ ነው። እና እነዚህ ልጆች እዚህ ሰው ጋር እየሄዱ ገንዘብ እንዴት ማግኘት እንደሚችሉ እየነገራቸው የሰው ኪስ እንዴት እንደሚያወልቁ፣ እንዴት ሴቶችን እንደሚያማልሉ፣ በአጠቃላይ ብቻ ለመጨፈሪያ፣ ለመቢያ፣ ለመጠጫ፣ ለመጠጥ፣ ለሁሉ ነገር በአጠቃላይ ገንዘብ ይሰልባሉ። እና በጣም ተመችቷቸዋል ማለት ነው። ዩኒቨርሲቲ እንደጨረሱ ቀጥታ ከዚሁ ሰውዬ ጋር ነው እንደገና የቀጠሉት እንዴት አድርገው ይሄን ነገር በስፋት መስራት እንደሚችሉ እና ትምህርታችሁን እስክትጨርሱ ድረስ ነው እንጂ ከጨረሳችሁ በኋላማ በተደራጀ ሁኔታ ገንዘብ እንዴት እንደምትሰልቡ አሳያችኋለሁ ብሎ ይሄ ሰው በጣም የሚገርም ሌብነት፣ የሚገርም አይነት ስልብናን ያሳያቸው። አንዱ ተቀጥረው መግባት እንዳለባቸው ግዴታ ከውጭ ሆኖ አይደለም። አንድ ድርጅት ላይ ገብተው ያንን ድርጅት እንዴት እንደሚበዘብዙት እነሱ ራሱ በተማሩት ነገር ለምሳሌ ያዳቆነ ሰይጣን ሳያቀሰስ አይቀርም እንደሚባለው ማለት ነው። አብሮ ግራጁዌት ያደርጋል። የተማሪ ግደለኝ አይደለ ያልነው። የተማሪ ግደለኝ ስንል ያው በመርፌ በኪኒን በተለያዩ ኒውክሊየር ቦምቦች እየገደሉ ነው ያሉት የተማሩት። ምክንያቱም የተማሪ ግደለኝ የተባለው አባባሉ ይገባቸዋል መቼም። ያልተማረ ሰው አጉል ቦታ ይመታህና አሰቃይቶ 15 ቀን 20 ቀን መከራን አሳይቶ እያቃሰትክ ትሞታለህ። የተማረ ግን የሆነ ቦታ ቀጭት አድርጎ ግድል ያደርጋል ብለው ነው የሚያስቡት። እና አዎ የተማሪ ግደለኝ ብለናል። አሁንም እነዚህ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ መማራቸውን ከመናፍስቱ አሰራር ጋር አገናኝተውት እንዴት ገንዘብ ማግኘት እንደሚችሉ፣ እንዴት ኤቲስትና ፓጋን መሆን እንደሚችሉ፣ እንዴት ከሃይማኖት ውጭ ሆነው ኒውትራል እንዴት መሆን እንደሚችሉ ነበር የሚያስቡት። አሁን ግን ኒውትራል መሆን ሳይችሉ ከማንኛውም ነገር ሳይጸዱ ሃይማኖተኛ ሆነው እንደ ጥበብ እንዲቆጥሩት ነው ያደረጋቸው። ሰውየው ራሱ ጥበበኛ ነኝ ብሎ ስለሚያስብና ጠምጣሚ ስለነበረ ማለት ነው። ስለዚህ ሃይማኖታችሁን መተው አይጠበቅባችሁም። እንዲያውም ወደ እንደዚህ አይነት ቦታ ላይ ገብታችሁ በማስመሰል ነው መስራት ያለባችሁን ያላቸው። በጣም ይገርማል። እና ይሄንን ከግንዛቤ ቁጠሩት፣ የሆነ ነገር ያዙትና ዩኒቨርሲቲ ጨርሰው አንድ ክፍል ውስጥ ተሰብስበው ጫት እየቃሙ ምን ማድረግ እንዳለባቸው የተወያዩ ነው። አንድ ሳምንት ሆኗቸዋል። እና ባለሀብቶች ጋር ሄደው ባለሀብቶች ጋር መቀጠር እንዳለባቸው ተነጋግረው እሱ ካልተሳካልን ግን የባለሀብቶችን መኪና በማገትም ሆነ በማደንዘዝ ወይ የሆኑ ነገሮች በማድረግ ገንዘብ ማግኘት እንችላለን ብለው ነው ያሰቡት። ይሄንንም ሞክረው ልክ የመጨረሻው ሳምንት ላይ ነው እንደዚህ ማድረግ የለብንም ግድ የላችሁም ገንዘብ እንዲያበድሩን በአስማት ሰዎችን እናስገድድና ገንዘባቸውን ተቀብለን የሆነ ነገር እንክፈት፣ ንጹህ በሆነ ነገር እንክፈት። በእነሱ ቤት ንጹህ ነው እንግዲህ ይሄ ነገር እንክፈት፣ የሆነ ሆቴል ወይ የሆነ ነገር አንድ ድርጅት እንክፈትና ከዛ በኋላ በስልብና እንስራ፣ እዛ የሚመጡትን ሰዎች እንቀበል፣ እንገፍግፍ ነው። ይሄንን ሐሳብ ሁሉም ተጋሩትና አንድ ሀብታም ጋር ሄዱ እና ሰላም አሉት። የሰፈራቸው ሰውም ነው ግን ትንሽ ራቅ ያለ ሰው ነው፣ ባለ ሀብት ነው። ሲጨብጡት ግቡ ነው ያላቸው። መኪና ውስጥ ገቡ። የመኪና የቤቱ በር ላይ ሆኖ ነው ክላክስ እያደረገ መተው ያናገሩትና በሩ ተከፈተ። አብረው ገቡ። ምንም እንኳን አልተናገሩትም፣ ዝም ብሎ ነው ግቡ ያላቸው። ያው ምክንያቱም አስማት ድግምት የሚባለው ነገር በደንብ ተጠቅመውበታል። ቅርብ ጊዜ አንድ ፊልም ወጥቷል። ምናልባት አላያችሁት ይሆናል፣ ጎርማም ይሆናል መሰለኝ። የግሩም ኤርሚያስ ወንድም ነብዩ ኤርሚያስ ያወጣው ፊልም አለ። በብዛት እንዲያ ነገሮችን ላይ ያተኩራል። ይሄ በመስተፋቅር ሴቶችን ማቅረብ፣ በሰላቢ መንፈስ አደንዝዞ ሰዎችን መስረቅ ምናምን፣ በጸመ ሰውር ምናምን በሚሉ ጉዳዮች ላይ ትንሽ እንዲያ ነገሮች ላይ መስራት ያዘነብላል። እና ምንድነው ልል የፈለኩት ፊልሙ አጨራረሱ በጣም ነው የገረመኝ። እንደው በመሀል ይሄን ሐሳብ ልናገር ስለፈለኩ ነው። ለምን ሊሰርቁበት ሰውን ከሰው ኪስ ገንዘብ ሊያወልቁበት አስማትና ድግምትን ወይም ደግሞ ሰው ማፍዘዝን በገንዘብ ገዝተው ምናምን ተጠቀሙበት በሌብነት ፊልሙ ላይ። በዚህ ቅርብ ጊዜ የወጣ ፊልም ነው፣ ገና 1 ወር ሆኖታል። ግን ከዛ በኋላ በዚሁ አይነት መድኃኒት ደግሞ ምን ነፃ ሲወጡበት ደግሞ ያሳያሉ። ምን ማለት ነው? የታገተን ሰው ለማስፈታት ሲያፈዙበትና መጨረሻ ላይ እንዲያውም እንደ ወንጀለኛ ሳይታዩ ሲተቃቀፉ ማም ያሳያልና በጣም ነው ያዘንኩት። በእርግጥ እንዴት በዚህ ልክ አንድ ነገር ዕፀ መሰውር ወይም ደግሞ ሰዎችን ማፍዘዝ፣ ከሰው አይን መሰወር፣ ሰዎች እንዳያውቁ ማድረግ፣ ከሰው ኪስ ገንዘብ ሲሰረቅ ሰዎች እንዲፈዙ ማድረግ
እንዴት ነው የሚሰራው ይሄ ነገር ብሎ ወደ ኋላ ሄድ ብሎ የመናፍስት አሰራር አለበት ወይስ የቅጠላ ቅጠል ብቻ ነው? እግዚአብሔር ይሄ ነገር እውነት ለሰው ልጆች ይሄን ጥበብ ይሰጣል? እንደዚህ አይነት ጥበብ ካለ ስንት ሀገርን መገንባት የሚቻልበት ስንት ነገር አለ ብሎ ማሰብም ያስፈልጋል። ምክንያቱም መከላከያዎች በሙሉ ይሄንን ቅጠል አድርገው አንገታቸው ላይ ወይም ይሄንን ተጠቅመው ሌላውን ሀገር ሄደው ተሰውረው አፍዝዘው አደንዝዘው አገርን ድንበርን ማስፋት ይቻላል የሚለውን ነገር ያስቡበት ነበር የዛሬ ስንት ዓመት። ግን አልጠቀምም። ኢትዮጵያም በዚህ ነገር ነፃ አልወጣችም። እግዚአብሔርን ከጣለች እግዚአብሔርን ከተወች ጊዜ ጀምሮ ተዋርዳለች እና በአስማትና በድግምት ሰዎችን ማፍዘዝ ሰዎችን ማደንዘዝ የት ጥግ ድረስ እንደሄደ በፊልምም ማየት ይቻላል ማለት ነው። ይሄ ሰውዬ ወደ ቤቱ ይዟቸው ገባ። ከዛ ሻይ ቡና ምናምን አለ። ሻይ ቡና ተፈላ። ቁጭ አሉ። ስንት ነው የምትፈልጉት ነው ያላቸው። ገና አላናገሩትም እኮ ሰላምታን ያቀረቡለት። ስንት ነው የምትፈልጉት? አንተ ስንት ነው የምትፈልግ? ለየብቻ ጭራሽ በነፍስ ወከፍ ነው የጠየቃቸው። ከዛ እኔ አንድ 500 ሺህ ብር ነው የምፈልገው ምናምን ሲል አንተስ የሚገርማችሁ 3 ሚሊዮን ብር ነው ወጪ አድርጎ ለእያንዳንዳቸው 500 ሺህ ብር ይሰጣቸው። ጫት ሲቅሙ ለነበሩት በቃ ምን አይነት ድግምት ምን አይነት አስማት ቢሰራላቸው ነው? ያስ አስማተኛ ሰውዬ እንዴት አይነት ሰው መስዋዕት ቢያቀርብለት ነው? ምን አይነት ድግምት ቢደግም ነው? ወይም ደግሞ ለሰይጣን ምን አይነት ግብር ቢያቀርብ ነው እንደዚህ አይነት ነገር ውስጥ ሰዎች ፈዘው 3 ሚሊዮን ብር አውጥተው ለየትም ለማያውቋቸው ሰዎች ሲያከፋፍሉ ማለት ነው? ወዶ ፈቅዶ ነው ገንዘቡን ያወጣው፣ ትራንስፈር ያደረገላቸው ማለት ነው። ራሱ ሄዶ ባንክ። በጣም የሚገርም ነው። እንደዚህ አድርገው ገንዘቡን ተቀበሉ። ከዛ ሀብት ንብረት አፈሩ። በዛ የተነሳ ሁሉም የየራሳቸውን ነገር ከፈቱ። አንዱ ናይት ክለብ ከፈተ፣ አንዱ ካፌ ከፈተ፣ አንዱ ቡቲክ ምናምን በቃ የራሳቸውን ነገር ከፈቱ። የሚገርማችሁና አሁን ባለ ታሪካችን ጋር ልምጣ። ምክንያቱም እነሱ በሙሉ በገንዘባቸው ከፍተው ከስረው እንደገና መልሰው ደግሞ የሱ ጠላቶች የሆኑበት ሁኔታ ስለመጣ አሁን ወደዚህ ወደ ወንድማችን ልምጣ። ይሄ ወንድማችን ባለ ታሪካችን አባቱ በነገሩት መሰረት ሳይሆን አባቱ የነገሩትን ሐሳብ ሰምቶ በራሱ መንገድ ሄዶ ገንዘብን አገኘና አሁን ሀብታም ሆኗል። 2 መኪና ያለው፣ 2 ቤት ያለው፣ ሊያው መሬት ላይ 2 ቤት፣ እንደገና ደግሞ አፓርታማዎች 2 ቦታ ላይ አፓርታማዎች ቤቶች አሉት። የዚህን ያክል ገንዘብ ማግኘት የሚችል ሰው ሆኗል ማለት ነው። ግን ከእጅ ወዳፍ ነው ኑሮ ላይፉ ማለት ነው። ምንድነው እንደዚህ ሀብት እያለው ገንዘቡን የሚያስቀምጠው ምን ላይ ነው? ንብረት ላይ ነው። በአካውንት ላይ ብዙ ገንዘብ አያስቀምጥም። አንደኛ ሱስ አለበት። ሁለተኛ ቁማር፣ የመጠጥ ሱስ ነው። ይቅርታ፣ ቁማርም ራሱ ሱስ ነው። የመጠጥ ሱስ አለበት። የሴት የመጠጥና የተለያዩ ጭሳጭሶች ሐሽሾች ሱስ አለበት። ሁለተኛ ደግሞ ቁማር። እንደገና ሶስተኛ ደግሞ ገንዘብ ስጠኝ ላሉ ሰዎች ይሰጣል፣ ይበትናል ማለት ነው። ግን ወዲያውኑ ገንዘብ ደግሞ ያገኛል። ስለዚህ ገንዘቡ ያለው ንብረት ላይ ነው። ሴት ብትሆን ወርቅ ትገዛለች። ሴት ብትሆን ልክ እንደሱ ሀብት ንብረት ታፈራለች። ግን በህይወት ውስጥ የሚመጡ ሴቶች ለዝሙት ነው፣ ገንዘቡን ሀብቱን ለመቀራመት ነው። ገንዘብ ልክ እጁ ላይ ሲገባ ወይ መኪና እገዛለሁ ነው የሚለው፣ ወይ ቤት እገዛለሁ ነው የሚለው። ከበድ ያለ ገንዘብ ከመጣ የሚመጣ ከሆነ ማለት ነው፣ ገና ሊመጣ ሲል እጁ ላይ ልክ ገንዘቡ ሲገባ ደግሞ የገንዘቡን ግማሽ በሱሱ ያጠፈዋል። ከዛ የቀረውን ያስቀምጥና እገዛዋለሁ ያለውን ነገር ሳይገዛ አበድረኝ ሲሉት ያበድራቸዋል። አሁን ቅርብ ጊዜ ያመጣው በዚህ 7 ዓመት 8 ዓመት ውስጥ ያመጣውን ባህሪ ነው የምነግራችሁ። ከዛ በፊት የነበረው ነገር ያው ንብረት ላይ ነው የሚያስቀምጠው፣ መኪናና ቤት ላይ ነው የሚያተክረው። አሁን ግን በህይወት ውስጥ በጣም ብዙ ምስቅልቅል ነገር የመጣበትና ገንዘቡም አልበረክት ያለው ትልቁ ጉዳይ አካውንት ላይ ገንዘብ አይቀመጥለትም እና ይሄ ሐሳብ ሆኖበት ያለውን ንብረት እንደ ንብረት ሳይቆጥረውና ያለውን ሀብት እንደ ሀብት ሳይቆጥረው ለምንድን ነው ተቀማጭ ገንዘብ የማይኖር ይልቅ ገንዘቡ ሲመጣ ለምን እንደሚጠፋው የሚለው ሐሳብ ላይ ነው የመጣው ይሄ ሰው። በዚህ ሂደት ውስጥ እያለ ነው እንግዲህ ሴት ልጅ ወደ ህይወቱ የመጣችው። እንደ ሚስትም እንደ ፍቅረኛም ነበረች። ምን ማለት ነው? እንደ ፍቅረኛ ናት፣ አላገባትም። እንደ ሚስት የሚያረጋት ደግሞ ቤት እየመጣች ደግሞ ይሄ ሚስት ማድረግ የሚገባት ማንኛውም ነገር ታደርጋለች ከልጅ መውለድ ውጪ። በቃ እንደ ቤተኛ ናት። ጎረቤት ሁሉ የሚያውቃት እንደ ሚስት ነው። እና እቺ ልጅ በህይወቱ መጣ በቃ ትመክረዋለች። በእርግጥ ምክሯ ምንድነው? እሷም ራሱ ያው ቡና ቤት ነው ያገኛት። ሴተኛ ዳሪ የነበረች ሰው ናት። በፊት እሱ ካገኛት በኋላ ይሄን ሙያ አቁሚ ብሏት፣ ይሄን ስራ አቁሚ ብሏት እናቷ ቤት እንድትገባ
ያልኳችሁ አይደለም ደግሞ ያልኩት እኮ እንደው ይቅርታ አድርጉልኝና ይሄንን ስራም አይደለም በነገራችን ላይ ተግባር እንበለው የኃጢአት ተግባር ይሄንን ተግባርሽን አቆሚና እናትሽ ቤት ግቢ ከዛ ሳገባሽ ትመጭና ከእናትሽ ቤት ትወጫለሽ አሞኛል ብለሽ እናትሽ ቤት ግቢና ከዛ እሳቸው ቤት ሆነሽ ገንዘብ ልክልሻለሁ እናትሽንም ራስሽንም በተወሰነ መልኩ ማስተዳደር ትችያለሽ ብሏት ቢያንስ ለ6 ወር ለ7 ወር ያክል እናቷ ጋር ነች ያለችው ይሄንን ጸባዩን ስላየችለትና ሀብታም እንደሆነ ገንዘብ እንደሚያገኝ ስላወቀች ጠጋ ብላ ምንድነው እስቲ ንገረኝ ለምንድነው ቶሎ ማታገባኝ ወይም ደግሞ ለምንድነው ማንጋባው እናቴ አንተ ፍቅረኛዬ እንደሆንክ እጮኛዬ እንደሆንክ ነግሬያታለሁ መቼ ለምታገቢው ያለች ነው ቢዝነስ እንደምሰራ ሴተኛ ዳሪ እንደሆንኩኝ አታውቅም ስለዚህ ቶሎ አግባኝና ልውለድና ወደ ጉዳዩ እንግባለችው እኔ ንብረት ቢኖረኝም ግን ገንዘብ ለምን ተቀማጭ እንደማይኖረኝ መልስ እስከማገኝ ድረስ ይሄን ነገር አላረገውም አላገባሽም ያላት እና እሷም ሐሳብ ሆነባት ያለው ነገር በእርግጥ ትክክል ነው ለሷም ውሃ የሚያነሳ ነገር ሆኖላታል ለምንድነው አካውንቴ ላይ ገንዘብ የማይቀመጠው አዎ ንብረት አለ መኪናን ብሸጣትም ገንዘቡ አካውንቴ ላይ አይቀመጥም ስለዚህ ንብረቱ እንዳለ ሆኖ ይቀመጥና አሁን የምሰራውን ስራ የማገኘውን ገንዘብ ለምንድነው ማላስቀምጠው ይሄን ማረክ ካልቻልኩኝ እንኳን አንቺንም እኮ ነገ ከነገ ወዲያ አማረርሻለሁ አስቸግርሻለሁ ነው የሚላት እና አረስቶታል የዛሬ 15 ዓመት የዛሬ 12 ዓመት ደብተራ ጋር ሄዶ ጠንቋይ ጋር ሄዶ አስማተኛ ጋር ሄዶ ያደረገው ምናምን አረስቶታል የረሳውም ደግሞ እንደ ጥበብና እንደ ጥሩ ነገር እንደ መልካም ነገር ስለቆጠረው ነው አያችሁ በቃ ጥበብ ነው ብሎ ስላሰበ ነው እና ሀብት ውስጥ ሆኖ ሱስ ውስጥ ሆኖ ጊዜ ሲቀየር ምንድነው የሚባለው አንዳንድ ጊዜ እቃስ ለሶስት አበድሩ አንተ ሲቆየ ራስ ይመስልሃል ገንዘቤ መልስልኝ ንብረቴ መልስልኝ ትላላችሁ እና እየቆየ ሲመጣ ሰርቶ ያገኘው ገንዘብ ነው እንጂ የመሰለው ሰልቦ ያገኘው ገንዘብ አይመስለውም ሰልቦ ያገኘው ገንዘብ አይመስለውም እና በጣም ሰዎችን ያግዛል ሰው ይረዳል ገንዘብ በመስጠት ብቻ አይደለም በመቅጠርም ሰዎች ይረዳል እዛው ድርጅቱ ላይ የራሱ ድርጅት ላይ በመቅጠር ሰዎችን ያግዛል ይረዳል ግን ሴቶች ከሆኑ በዝሙት አብሯቸው ይወድቃል ወንዶች ከሆኑ ጉልበታቸውን ይገዛል ወይም ደግሞ በጣም ይጫናቸዋል ግን ያገዝኳቸው ነው የሚያስበው መጥፎ ሰው ሆኖ ግን አይደለም በጣም በቃ እንትን ስራ ላይ በጣም ኬርለስ ነው ገንዘቡ ራሱ ነው ረን የሚያደርግለት ይሄ ድርጅቱ አንዴ ከተከፈተ በኋላ አንዳንድ ድርጅቶች በጣም ይገርማቸዋል አንዴ ገንዘብ አግኝታችሁ ከከፈታችሁት በኋላ ራሱ በየቀኑ ገንዘብ ያመጣል ካሼሪያም ወይተሩም ሁሉም በየቦታቸው የሚሰሩ ከሆነ ቤቱም ካለበት የማይነቃነቅ መንግስትም በተገቢ መንገድ ግብር ከናንተ የሚወስድ ከሆነና ዝም ብሎ ኮንቲኒየስሊ ሰዎች ገብተው የሚመገቡ የሚበሉ የሚጠጡ ገበያው የሚደራ ከሆነ ዝም ብሎ በየቀኑ ገንዘብ ይገባልና ያንን እንዲያውም ጉራጌዎች ወይም ደግሞ እንበልና ጉራጌ ስላችሁ ሙስሊምም ጨምር ማለት ነው ክርስቲያኑ ብቻ አይደለም በጣም የሚደንቁኝ ነበር ምንድነው ፓስቲ ቤት ይከፍታሉ ወይም ሻይ ቡና ቤት ወይም ደግሞ ይሄ ቁርስ ቤት ይከፍቱና በጣም ከባድ ገንዘብ ነው የሚሰበስቡት በመጥፎ ነገር አይደለም መነግራችሁ ብልጠታቸውን ነው መነግራችሁና ቤቱን የሚገርም ቀለም አይቀቡትም ጠረጴዛው ወንበሩን አጠቃላይ ቤት ውስጥ ያለውን ዕቃ ምናምን ለየት ባለ መልኩ በጣም በሚያምር መልኩ ልክ ቀብተው ቤቱን ሲያስተካክሉት ደንበኞቻቸው ምን ይላሉ ይሄን ቤት ካሻሻሉትማ በቃ ዋጋ ጭማሪ ሊኖር ነው ሌላ ቤት እንዲድ ብለው የሆነች አነስ ያለች ቤት ገብተው እንደገና መመገብ ይጀምራልና ደንበኛቸውን ላለማጣት በዛው ባለበት 20 ዓመት 15 ዓመት ቤቱ እንደዛው እንዳለ እንደውም ሊፈርስም ከሆነ ከኋላ ትንሽ በቆርቆሮ ጠገን እያደረጉ ትንሽ ለውጥ አለ ብላችሁ የምታስቡት ምንድነው የወንበር መብዛትና የአስተናጋጅ መብዛት ሊሆን ይችላል ወይም ከኋላ ክፍል የመጨመር ጉዳይ ሊሆን ይችላል እንጂ እነዚህ ምስኪን የሚባሉ ሰዎች በመካከለኛ ኑሮ ላይ የሚኖሩ ሰዎች ምናምን መጥተው ፓስቲያቸውን ከሻይ ጋር በልተው ፓስታቸውን መኮሮኒያቸውን በልተው ያለውን ሳንድዊቹን ምኑም በልተው መሄድ በመካከለኛ ገቢ በመካከለኛ የገንዘብ እንትን የምግብ ሜኑ ማለት ነው ደሃው ህብረተሰብ ምስኪኑ ህብረተሰብ አብልተውት ሀብታም የሚሆኑ ብዙ ሰዎች አሉ ለምንድነው ቤቱን በዛው ባለበት ስለሚቀጥሉበት ነው ትኩረት የሚያደርጉት ምኑ ላይ ነው ሲመጣ ምግቡ ማቅረቡ ላይ ነው ያም ሰው ቀና ብሎ ቤቱ ተለወጠ አልተለወጠ እነዚህ ዳዎች ምናምን አይልም ይመጥነኛል ብሎ ስቦ ነው ገብቶ የሚበላው ማለት ነው ይሄ በጣም የሚገርም ብልጠታቸው ነው ለምን ቤቱ ለውጥ ካመጣ እንዲያውም ብዙ ጊዜ ቤቱ ከተቀባ በኋላ በጣም የሚገርማችሁ ቤት ከተቀባ በኋላ ደንበኞቻቸው የሚቀንሱባቸው ሰዎች በስተው እንደነበረ ማድረግም አይችሉም በዛው ቤቱን ለቀው የሚወጡ ሰዎች አሉ ይሄንን ማምጣት ያስፈልገው ምንድነው ይሄ ልጅ እንደዛ ነው የሚያስበው
ቤቱን ምንም አይለውጠው። ያው ባለበት በዛው ይሄድለታል። ሪሳይክሉ ወይም ደግሞ ተርኒንግ ፖይንቱ ገንዘብ ወደ አካውንቱ መግባት ነው። እሱም ከዚህ ያወጣል፣ ሴተኛ አዳሪዎች ጋር ይበትናል፣ እዛም ይሰጣል። አበድሪ በብዛት አበድሪ የሚሉ ሰዎች አሉ። አይመልሱለትም። ከመለሱለትም ተጣልቷቸው ብር መልሱ ብሎ በፍርድ ቤት ተካሰው ወይም ደግሞ አግቷቸው ምናምን ደብድቧቸው ጸብ ተነስቶ ነው የሚመልሱለት እንጂ በጤንነት እንካ ብሎ የሚመልሱለት ሰው የለም። ከፍተኛ ገንዘብ የተበደሩትን ሰዎች በዚህ መልክ ነው የሚቀበላቸው። እና ደግሞ ዱርዬም ነው። ሀብታም ዱርዬ ታውቃላችሁ? ሀብታም ዱርዬ ማለት በቃ ገንዘቡ ላይ ትኩረት የሚያደርገው ሱሱን ለማብረድ ብቻ ነው ማለት ነው። በቃ ሀብታም ዱርዬ ሲመሽ ይነጋለታል። ለሱ ቀኑ ፀሐይዋ ስትገባ ለሱ ይነጋለታል። ለኃጢአት፣ ለዝሙት፣ ለተለያዩ ነገሮች ይነጋለታል ማለት ነው። ሀብታም ዱርዬ እንደዛ ነው። ወይም ዱርዬ ሀብታም ብላችሁ ሰሩት። እና እንዲህ አይነት ሰው ነው ይሄ ልጅ የሆነው አሁን። እና ቀን ግን 5 ሰዓት ላይ 6 ሰዓት ላይ ነው ከእንቅልፉ ተነስቶ ምናምን የምታገኘውና እቺ ፍጮኛው ማለት ነው ሐሳብ የሆነባት እንዴት ነው እውነት ነው በትክክል ለስንት ሰው እንዳበደረ ሲል ጠይቀው ብላ እስኪ ለማን አበድር አላችሁ? ለገሌ አበድር ያለው አልመለሱልኝም፣ ስልካቸውን ስጠኝ አለችው። ከዛ ገንዘብ አበድሯችሁ ነበረ ጮኛዬ፣ ፍቅረኛዬ፣ ባለቤቴ እና እባካችሁን ሊያገባ ስለሆነ መልሱለት ገንዘቡን፣ ልንጋባ ነው እና መጥፎ ነገር እያሰበ ነው። እኔ ግድ የለህም በሰላም ይመልሱልሃል እያልኩት ነው። እሱ ግን ሌላ ነገር ውስጥ እየገባ ነው። መጥፎ ነገር እያሰበ ነውና እባካችሁን ገንዘቡ መልሱለት ብላ በትህትናና በሚያሳዝን ሁኔታ እንደገናም ደግሞ መጥፎ ነገር እያሰበ ነው ስትል ወይ ሊገለን ነው ወይ ደግሞ ሊያጠፋን ነው፣ ሊያሳስረን ነው፣ ሊከሰን ነው የሚለው ነገር እንዲያስቡ ነው እሷ ሐሳቧ። በእርግጥም ተሳክቶላት የሚገርማችሁ ነገር ገንዘቡ ሲሰበሰብ በአጠቃላይ ያበደራቸው ሰዎች ወደ 9-8 ሰዎች ናቸው። ወደ 6 ሚሊዮን ብር ነው የተሰበሰበው። ምን አይነት ሀብታም ቢሆን ነው አስቡት። ይሄን ያክል ብር አበድሮ ይሄ 20 ሺህ 30 ሺህ ምናምን ውሰዱት ነው የሚላቸው። ችግር የለውም ተወው በቃ አትስጠኝ እንትን እኮ መተውብኝ እንደዚህ ብር ፈልጌ ምናምን ሲሉ ጊዜ ያስተላልፍለታል ወይም ደግሞ ብር ይሰጠዋል። ሄዶ ባንክ ቤት ድረስ ሄዶ ለምስኪኖች ባንክ ቤት ድረስ ሄዶ ብር ያስተላልፍላቸዋል። አጋጣሚ እጁ ላይ ብር ከሌለና ማስተላለፍ ካልቻለ ማለት ነው በሞባይል ባንኪንግ። እና ያን ያክል ብዙም ትኩረት አያደርግም። ይሄ 20 ሺህ 30 ሺህ ላይ ገንዘቡን ስላስመለሰችለት አገባት። በጣም ደስ ብሎት አገባት። በ1 ሚሊዮን ብር ተጋቡ። ይሄ ማለት ሰርጉ ተደገሰ ማለት ነው። በ1 ሚሊዮን ብር በቃ ድል ባለ ሰርግ ተጋቡ፣ ወለዱ። እና ገንዘቡን እንዳይነካው በእሷ ስም እንዲሆን አደረገችው። ኦኬ እሺ በአንቺ ስም ይሆንና እስቲ ገንዘቡ እንዴት ሴፍ እንደሚሆን እናያለን አለ። ግን ሁሉንም ገንዘብ አይደለም፣ 2 ሚሊዮን ብር እኔ አካውንት ላስቀምጭልኝና የተቀረውን 3 ሚሊዮን ብር ደግሞ አንቺ ጋር ይሆን አላት። እሺ ተባባሉ። 3 ሚሊዮን ብር እሷ ጋር ሆነ። በዛውም እንድታየው ነው እሱም እንዲያየው ነውና ካገባ በኋላ ናይት ክለብ መሄዱን ቀነሰ። ጭፈራ ቤት መሄዱን በአጠቃላይ ይሄ መጠጥ በቃ ሚስቴ ልጆቼ እያለ ወደ ቤቱ መምጣቱን ሲያዘወትር ገንዘቡ በረከተለት። ግን የኃጢአት ገንዘብ ነው። ግን ደግሞ ላይፉ፣ ኑሮው፣ አመጣጡ ሁሉ ነገሩ እግዚአብሔር ባልፈቀደው መንገድ ስለሆነ ያን ነገር በልጆቹ ላይ ነው ደግሞ እያየ ያለው። አሁን ልጁ ከተወለደ በኋላ የኦቲስቲክ ባህሪ ያመጣ፣ የኦቲዝም ምናምን ለየት ያለ ባህሪ ብቻ ይሄ ነው ብዬ መናገር ይከብደኛል። መጥፎ ነገር እንዲሳልባችሁ አልፈልግም። በሽታ ነው ብላችሁ ሰዱት። እንደገና ደግሞ የዛር መንፈስ ችግር ነው ብላችሁ አስቡትና ምናልባት ዶክተሮች ምን አሉት ስለምትጠጣ እሷም ጠጪ ስለነበረች እንደገናም ደግሞ ኢየሱስ ተጽዕኖ ስለነበረብህ የመጣ ነው ወደ ልጅ የተላለፈውና ይሄን ነገር ካቆምክ በኋላ ብትወልድ ጥሩ ነው። 2 ዓመት ጠብቀህ 3 ዓመት ጠብቀህ ሌላ ልጅ ውለድ፣ ከዛ በኋላ ለውጡን ታየዋለህ ምናምን አሉት። ሰይጣን መቼም እንደዚህ ማታለል የሚችልበት አባቴ የሚለኝን ነገር በተግባር ፈጽሜያለሁ። አባቴ ሀብታም መሆን አለብህ ይለኝ ነበር። ሆኛለሁ፣ ትዳር ይዣለሁ፣ ወልጃለሁ። ልጄ ግን ጥሩ አይደለም፣ ያለው ሁኔታ ጥሩ አይደለም ነው የሚለው እና ልጄን በገንዘቤ ማዳን አልቻልኩም፣ ገንዘቤ ልጄ ሊያድነው አልቻለም ነው የሚለው ይሄ ሰው። አሁን ወደ ዋናው ነገር ነው የምንገባው። ይሄ ሰው ይሄ ስራ አዋጭ ነው በተባለበት ቦታ ሁሉ
እየገባ ሙያውን ወይም ደግሞ ዕውቀቱን ለማስፋት ነው ጥረት የሚያደርገው። ለምሳሌ ይሄ ቢዝነስ ጥሩ ነው ሲባል እስቲ እንሞክረው ይላል። ከዛ ይከፍታሉ፣ የሆነ ድርጅት ይከፍታሉ፣ ይከስራል፣ ይዘጋዋል። ይሄ በዚህ ነገር ላይ ፕሮፌሽን መሆን አልቻልኩም። ከዛ ደግሞ ገንዘብ ስላለው ነው ግን እንደዚህ የሚለው። አሁን ገንዘቡ በምን እንደሚያልቅ ከሚስቱ ጋር ቁጭ ብሎ ሲመካከር ነው እንግዲህ እየታወቀ የመጣው። እና ያወራሉ፣ ይጮታሉ። በነጋችን ላይ ቡና ታፈላለታለች፣ ይጮታሉ። በጣም ጎበዝ ናት ልጅቷ። ምንም እንኳን የነበራት ህይወት ጥሩ ባይሆንም የበፊቱ ግን የራሷ የሆነ አስተዋይ ናት። እና እስቲ እንዴት ነበረ ይሄን ሁሉ ስራ የምትሰራው? ያልነካው ነገር የለም እኮ ያልከፈትከው የንግድ ፍቃድ የለም አለችው። በስሙ ያልተከፈተ ንግድ ፍቃድ የለም። ከሱ አልፎ በሚያምናቸው ሰዎች ስም የንግድ ፍቃድ ከፍቶ ራሱ ቢዝነስ ይሰራል። ንግድ ፍቃድ ሳያስፈልገው ራሱ በአየር ላይ የሚሰራቸው ስራዎች ሁሉ አሉ፣ አሪፍ ነው እየተባለ ግን ይከስራል። የተወሰነ ጊዜ ያገኝበትና ለምሳሌ 100 ሺህ ብር አተረፈበት እንበል። ያንን ስራ የሆነ ድርጅት ከፍቶ እንዴ አሪፍ ነው እንዴ ብሎ ከዛ በ100 ሺህ ብሩ እንደገና ሙሉ 100 ሺህ ብሩ ሙሉ ጥሬ ዕቃ ሲያመጣበት ሙሉ በሙሉ ይከስራል ማለት ነው። 1 ሚሊዮን ብርም ከሆነ ያተረፈው በ1 ሚሊዮን ብሩ ጥሬ ዕቃ ያመጣበታል፣ ወይም ደግሞ በ1 ሚሊዮን ብሩ ደግሞ ይሰራበታል። ልክ እንደ ቁማርተኛ ብላችሁ አስቡት። ቁማርተኛ ቁማር እየተጫወተ በቁማር የራሱ ገንዘብ እንዳለ ሆኖ 50 ሺህ ብር ቢበላ በ100 ሺህ ብር ይሄዳል ማለት ነው። የራሱ 50 ሺህ ብርና የበላውን 100 ሺህ ብር አድርጎ በ100 ሺህ እንሂድ ይላል አይደለ? ከዛ በ100 ሺህ ሲሄድ አሁንም ደግሞ 100 ሺህ ሊበላ ይችላል። ዋው እቺ ነገር ትጣፍጣለች ብሎ በዛው ይቀጥልበታል ሲል ልክ 500 ሺህ ብር ሲደርስ በ500 ሺህ ብር ሲሄድ ይበላል ማለት ነው። ከዛ ባዶውን ይቀራል። ገንዘቡን ከፍ እያደረገ እጥፍ እያደረገ የሚሄደው እንዲጣፍጠው ነው። ኃጢያቱ ወይም ደግሞ ሱሱና ቆማሩ እንዲጣፍጠው ነው። እዚህ ጋርም ስራም ልክ እንደዚህ የሚሆንበት ሁኔታ አለ። መቼ ነው እንደዚህ የሚሆነው? ይሄንን ስራ ማን ነው የሚያመጣልኝ? ማን ነው ይሄን አይዲያ እያፈለቀ ጥሩ አይዲያ፣ ጥሩ ስራ፣ ጥሩ ኮንቴንት እንደሆነ ወይም ጥሩ ኮንቴንት ክሪኤተሮች በዙሪያ ያሉ ብሎ እንዲያስብ የሚያደርገው ማን ነው የሚለው ነገር ባለማወቁ ነው። እና ልመጣው ወደ ዋናው ነገር እየመጣሁላችሁ ነው። እና ብዙ ቦታ ይሞክራል። ይኸው ያበደራቸው ሰዎች አይመልሱለትም። ገንዘቡ በዚህ ይወጣል። ራሱ ወጪ በጣም ብዙ ወጪ ያለበት ሰው ነው። ይሄ ለሰራተኛ ደሞዝ መክፈል የሚባለው አይደል፣ እሱ ግዴታው ነው። ለምን አትራፊ እስከሆነ ድረስ መክፈል ግዴታው ነው። ኤክሰስ የሆኑ ነገሮችን ነው የምላችሁ። ማውጣት የሌለበት ነገር እያወጣ ያለበት ለሱሱ አበዳሪዎች። እንደገና ደግሞ ቢዝነስ ነው ይሄ ነገር ሲናስ እንስራበት፣ በዚህ ነገር እንሂድበት። ሜርኩሪ ራሱ ሜርኩሪ ይሆናል፣ ቀይ ሜርኩሪ እሱን ገዝተን ለምን ለአረቦች አንሸጥላቸውም? የሆነ ደግሞ ኬሚካል አለ። እንደዚህ አይነት ኬሚካሎችን እንደዚህ ያርጉ በድብቅ ማሻሻጥ ምናምን እንደዚህ አለ አይደል? ይሞክራልና ግን ይበሉታል ገንዘቡ። ያተረፉ ገንዘብ ሰዎች እንዳሉና ብዙ ብር እንዳገኙ የሚነግሩትን ሰዎች እየሰማ በስልክ ብቻ ነው የሚጫወተው። በስልክ ይጫወታል። ቦታውን እቃውን ለማየት ጥረት ያደርጋል። ይሄዳል፣ ያሳዩታል። ቀይ ሜርኩሪ የሚባለው ነጭ ሜርኩሪ የሚባለው የቱ እንደሆነ ያሳዩታል። ይጓጓል። ከዛ 1 ሚሊዮን ብር ነው ወይ ደግሞ 500 ሺህ ብር ወይም 200 ሺህ ብር ይከፍላል። እንደየቦታው ነው። ከዛ በዛው ይዘውበት ብስ ይላሉ። በጣም ይናደዳል። ለተወሰነ ጊዜ ነው። ከዛ በኋላ ይተወዋል። እና ገንዘቡን አውጥቶ ትርፋማ በመሆን ቢያምንም ግን እንዲያወጣ የሚያስገድደውና የተለያየ አይነት አይዲያዎች የሚያመጣለት ማን እንደሆነ ግን አለማወቁ ነው እስከዛ ድረስ የጎዳው ማለት ነው። እና እቺ ልጅ ካገባች በኋላ የቤት ሰራተኛ ትቀጥራለች። የቤታቸው ሰራተኛ ደግሞ እልም ያለች አራዳ ነች፣ የገባት ነች፣ የከተማ ልጅ ናት። ግን ሙያ ስላላት ብቻ የቤት ሰራተኛ ነው የምትሰራው። ግን ሀብታም ቤት ነው የምትሰራው፣ ሀብታም ቤት። እና ይሄ ሰው ደግሞ ሀብታም ነው፣ የሚኖረው ኑሮ ለየት ያለ ነውና ያገኛትም ደግሞ እቺን የቤት ሰራተኛ ያገኛትም ደግሞ በሰው ነው። ደሞዟ ትንሽ ወረድ ያለ ነው፣ 9,000 ብር ነው። ግን ሁሉንም ሙያ ትችላለች ተብላ ነው። ተምራ ነው ደግሞ የሚገርማችሁ፣ ተምራለች። ይሄ የምግብ ዝግጅት ምናምን ተምራ ነው የቤት ሰራተኛ የሆነችው። ስለዚህ ደህና ይሄ ቤተ መንግስት በጣም ትልልቅ ሌክዠሪውን ቤት ውስጥ በጣም ባለሀብቶች ቤት ውስጥ የሚቀጠሩ የቤት ሰራተኞች ባለሙያዎች ናቸው። እንደዚህ ዝም ብሎ ከገጠር እንደመጡት በየደላላ ቤቱ እንደምታገኟቸው አይደሉም ማለት ነው። እያናናኩኝ አይደለም፣ የቅጥር ሁኔታውን እየተናገርኩኝ ያለሁት። ሁሉም ሙያ ይኖረዋል፣ የራሱ ሙያ። እንዲያውም 4,000 ብር 5,000 ብር የቤት ሰራተኞች ሆነው ተቀጥረው ገብተው ገና እንጀራ መጋገር የማይችሉ ምንም ሙያ የሌላቸውም ሰዎች ሊኖሩ ይችላሉ፣ ሴቶች ሊኖሩ ይችላሉ በየቤቱ። ደሞዛቸው ከፍ ያለው ግን እንደ ጊዜው ነው። ምንድነው ልዩነቱ? ድሮም ያው ነው የቤት ስራ፣ አሁንም የቤት ስራ ነው። ግን
ገንዘቡ ከፍ ባለ ቁጥር እነሱም ሲመጡ በዚህ አይነት ቅጥር ነው ያለው በአሁኑ ሰዓት እንደዚህ ካልሆነ አንገባም ስለሚሉ የግድ ሰዎች እየከፈሉ ነው ያሉት። በአሁኑ ሰዓት ትንሹ ቅጥር የሚባለው በአሁኑ ሰዓት 3000 ነበር ነው አይደል የቤት ሰራተኛ። እና እቺ ልጅ በጣም ብልጥ በጣም ጎበዝ ግን ባለሙያ ናት። እና ከሚስትየው ጋር በጣም ይግባባሉ። በጣም ተጫዋች ናት። ልጇን ትንከባከብላታለች፣ ምግብም ታዘጋጃለች። ሚስትየዋ ደግሞ ዓለም አስጠልቷት በቃ ይሄ መዝለል አስጠልቷት እቤት መቀመጥ የፈለገች የቤት እመቤት መሆን የፈለገች ናት። ብዙ ጊዜዋን የምታባክኑ የነበረው ቡና ቤት ይሄ ማን ነው ይቅርታ ናይት ክለብ በመሄድ ጭፈራ ቤት መጠጥ ቤት በመሄድ ምናምን ስለሆነ ለማህበራዊ ሚዲያ ለዜና ለስብከት ለቴሌቪዥን ፕሮግራም ለኢቢኤስ ፕሮግራሞች ምናምን ለዚህ ነገር ምንም ጊዜ አልነበራትም። ማህበራዊ ሚዲያ ላይ ብዙም የለችበትም ከስልኳ በስተቀር። ስልኳንም ራሱ የምታየው በጣም ጥቂት ጊዜ ነው እና ያን ያክል ነች ማህበራዊ ሚዲያ ላይ። አሁን ቁጭ ስትል ልጇን እዚህ ጋር ሹሩሩ ትላለች፣ ታስቀምጣለች። ጡት አታጠባም፣ ጡጦ ነው የምታጠባው። ያው ራሷን ባሏ እንዳይከዳት ራሷን የምትጠብቀው ያው እንደነገረችኝ ከሆነ ማለት ነው። ልጄን እንኳን ጡት ነፍጊያት ነው ባሌን ያን ያክል መንከባከብ የነበርኩት። ይሄ ምንድነው በቃ ራሴን ስጥል ማየት አይፈልግም። የወለድኩት በኦፕራሲዮን ነው። ያው ይገባቸዋል መቼም ምን ማለት እንደሆነ ለራሷን መጠበቋ ነው በሷ ቤት። እና በዛ ምክንያትም ቁስልም ስላለባት ከባድም ስራ ስለማትሰራ በኦፕራሲዮኑ ምክንያት እቤት ቁጭ ብላ ስልኳን እያየች ቴሌቪዥን እያየች ምን እያለች ነው የምታሳልፈው። እና ለአንድ ለሷ ለባሏና ለሰራተኛዋ ለልጁ መሆን አያቅታትም። ሰራተኛዋ ስትመጣ ግን የተቀጠረችበት ደሞዝ የትልቅ ብዙ ቤተሰብ የምታስተዳድርበት ደሞዝ ነው። ቢያንስ ወደ 9-8 ፋሚሊዎችን በዚህ ደሞዝ አስተዳድራለች ትልቅ ቤት ውስጥ ገብታ ምንም ፋታ የሌለበት። አሁን ግን ጊዜ አገኘች ሰራተኛዋ። ጠጋ እያለች እየመጣች አብራት መቀመጥ ህፃኑንም ዳይፐር ለማድረግ ያደርግልሻለሁ እያለች አግኝታ ነው ሚስትየዋ። ጥሩ ነው። እና ዳይፐር መቀየር፣ ህፃኑን ገላውን ማጠብ በዚህ በጣም ልታግዛት ሞከረች። እና ገላገልሽኝ በእውነት በጣም ነው ደስ ያለኝ። አመሰግናለሁ። እንደ ጓደኛ ቀረበቻት። ቡናም ባሏ ቢኖርም ባይኖርም ቡና ተፈልቶ ይጠጣሉ። ጥሩ ምግብ እያመጣች ታቀርብላታለች። የሚሰጣት አስቤዛ ገንዘብ ለሚስትየዋ ነበር። ሚስትየዋ ግን በቃ አንቺ እንደምን አመጣጥነሽ ባለቀበት ጊዜ ይለቅ ችግር የለውም ሰጥሻለሁ እንኪ ብላ ገንዘብ ሰጥታት ራሷን ሄዳ የምትገዛው እና ፍሩቶች ምናምን እንድታዘወትር የተለያዩ አትክልቶች ምናምን ሰርታ ታቀርብላታለች። ጁሶች ምናምን እና በጣም ወደደቻት። ይሄን ግን የምታደርገው ሰራተኛዋ በብልጠት ነው። በብልጠት ስላችሁ ምንድነው? መንፈሳዊ ሆነ አይደለም። በብልጠት ስላችሁ ምንድነው? በመንፈሳዊ ሆና ምናምን አይደለም። የሚከፈላት ደሞዝና የምትኖረው ኑሮ ወይም የስራ ድካሟ አንድ ስላልሆነ ከዚህ ቤት መውጣት አልፈለገችም። ደሞዙም እንዳለ ሆኖ በቃ እፎይታ ነው የተሰማት፣ እንደ ቤተሰብ ነው የተሰማትና በቃ ምን ችግር አለው እስካለው ድረስ ባላት ነገር ልንከባከባት፣ ከዚህ የበለጠ ቤት ሰርቻለሁ አይደል እንዴ ብላ ነው አማርኛውን እንድትረዱ ይፈልጋሉና በዛው መካከል ግን እሷ ሚስትየዋ ስልክ ይዛ እንደዚህ ስለምታወራ ባሏንም የተዋልክ ምናምን ከገንዘብ ጋር የተለያዩ ነገሮችን ኃላፊነት ሰጥቷትም አንዳንድ ነገሮችን ስለምታናገር ሰራተኛዋ የራሷ ስልክ አላት እና የራሷን ስልክ እየነካካች ነው ቡና የምታፈላላትም አብራት የምትቀመጠው። በመሃል ከሀብት ጋር በተገናኘ ያሉ ችግሮችና የልጅ ችግር ይሄ ኦቲስቲክ የሆኑ ነገሮች ከዛር መንፈስ ጋር በተገናኘ እኛ ያስተማርነውን ትምህርት ቆርጣችሁ የለቀቃችሁታል እናንተ ማለት ነው እንግዲህ በቲክቶካችሁ እሱን ታገኘዋለች ሰራተኛዋና ልክ ስልኳን ስትጨርስ እትዬ እንደው ይሄን እስቲ ብታዩ አለቻት። ምንድነው ስትላት እንደው ከልጅሽ በሽታ ጋር በተገናኘ ነው ይሄ ነገር ብታዩ እስቲ ባክሽን ብላ ትጋብዛታለችና ኦኬ ዝም ብላ ታዳምጥና በእርግጥ በእኛ ቤተሰብ ውስጥ በአዳም ልኮ አይመለክም። ልጁ እንደሚናገረው መምህሩ ማለት ነው መምህሩ እንደሚናገረው ከሆነ ይሄ ልጅ እንደሚናገረው ከሆነ ችግሩ የልጃችን ችግር እውነትም በትክክል ይሄም ሊሆን ይችላል። ግን በእኛ ቤተሰብ ውስጥ በአዳም ልኮ የለም። ባሌ ሲመጣ ጠይቀዋለሁ አለችና በእርግጥም እንዳለችው ከሁለት ሰዓት ከምናምን በኋላ መጣ። እህቱም ደውላለት ና ብለዋለች። በቃ ይበቃልና መሽቷል ምናምን ብለው መጥቷልና ይሄንን ቪዲዮ እስቲ ኤውና ምን እንደምትልስ ማለችው። ከዛ አየውና እንደዚህ ማከክ ጀመረ። ከዛ ምን ሆነ አለችው። ይሄ ነገር እውነት ይሆን እንዴ ባክሽ
በእናንተ በኩል አለ እንዴ እንደዚህ ነገር አላት። ኧረ የለም በእኛ በኩል አባቴ እንደዚህ እናትና አባታችን እንደዚህ በአዳም ልኮ አያመልኩም እና የልጃችን ችግር ይሄ ሊሆን ይችላል እና ምን ትላለህ አለችው። እና በእናንተ በኩል ካለ እንድትነግረኝ ነው። እኔ በጣም ሀሳብ ሆኖብኛል። ልጄ መንከባከብ አያቅተኝም። ድጋሚ ለምን ወልደው ነው የምንጨነቀው? እና ድጋሚ መውለድ አለብን። ይሄን የመሰለ መልክ ይዘህ እኔም ሁለታችንም ቆንጆች ነን። ሁለታችንም አሪፍ ላይፍ ነው ያለነው። ግን ድጋሚ ብንወልድ ወይ አካል ጉዳተኛ ወይ እግሩ እጁ የሆነ ችግር ያለበት ወይ ብቻ እንደዚህ አይነት ልጅ ቢወለድስ የሚል ስጋት አለብኝ እና መውለድ በጣም ፈራሁ አለችው። እውነትሽ ነው ልክ ነው ምናምን አለና በቃ ደክሞኛል አሁን አለና ሻወር ልውሰድ ብሎ ሻወር ወስዶ ገብቶ ተኝቶ ማታ አልጋ ላይ ተገናኙ። አላስተኛለች። ቀሰቀሰችውና ያ ቅድሙ ነገር ማውራት አለብን አለችው። ከየት አምጥተሽ ነው ይሄን ቪዲዮ አላት። እንዴ እሷ ነቻ ሰራተኛዋ ቲክቶክ ስታይ መጣላትና ለኛ ልጅ አስባ እንደዚህ አይነት ችግር የዛር መንፈስ ሊሆን ይችላል ወይ ደግሞ አንዳንድ ችግሮች ዛር ብቻ አይደለም ያልኩት አባትና እናት ወይም ደግሞ በአዳም ልኮ ያመልኩ ከነበረና እንዲሁም ከዛም አልፎ ተርፎ ደግሞ እኛም በግለ ወሲብ በምናምን ማነው በስንፈተ ወሲብ በምናምን የተጠቀምናቸው ሂደቶች ካሉ ብዙ ቦታ በዝሙት የዘለንባቸው ቦታዎች ካሉ እንዲህ አይነት ችግር ካለ ይሄ ሊመጣ ይችላል ብዬ ነው ያስተማርኩት እዛ ቪዲዮ ላይ። እና በቃ ይሄን ነገር መስማት አልፈልግም፣ እንዲህ አይነት ነገር መስማት አልፈልግም። አውቃለሁ እኮ ያው እናንተ የተገናኘነው እኮ ጭፈራ ቤት ነው፣ ብዙ ላይፍ አሳልፈ ሊሆን ይችላል። እኔ ግን ማወቅ የፈለኩት አባትህና እናትህ እንዲህ ነገር ነበራቸው ወይ? በተለይ አባትህ ስለ አባትህ ብዙ ስለምታወራ ነው አለችው። አባቴ በአዳም ልኮ አያመልክም፣ ሲያመልክ አይቼው አላውቅም፣ ግን ተይኝ አላት። እቺ ተይኝ የምትለው ቋንቋ አልተዋጠላትም። ከዛ የኔን ቲክቶክ ላይ የነበረውን ለማግኘት ማለት ነው ቪዲዮን ለማግኘት ሰራተኛዋን ጠየቀቻት። ሄደችና እኔ እንጃ ብዙ ከዛ በኋላ ብዙ ቪዲዮ ስላየው ላገኘው አልቻልኩም አለች። ከዛ ሂስትሪ ውስጥ ገብታ ሂስትሪ ማለት የቲክቶክ ሂስትሪ ማለት ነው ገብታ ያየቻቸውን ቪዲዮዎች በሙሉ ወደ ላይ አድርጋ ቪዲዮ ላይ ደረሰችበት አገኘችው ማለት ነው። ከዛ እንደገና ስሜን ለማወቅ ሞከረች፣ ኮሜንት ለማንበብ ሞከረች። ኮሜንት ስታነብ የሰደቡኝም አሉ የደገፉኝም አሉ። እና የሰደቡኝ ሰዎች ማን እንደሆኑ ባታውቃቸውም ለምን ሰደቡት ይሄ ልጅ መጀመሪያ ራስህን አጋርን ታውጣ ምናምን እያሉ የሚሳደቡ ሰዎች አሉ። ወሬኛ ምናምን ለፍላፊ በጣም ብዙ ስድብ አለው። ለምን ይሄ ቪዲዮ የተለቀቀበት ቲክቶክ ይሄ ጉዳይ እንዴት ታዩታላችሁ እውነት ነው ወይስ አይደለም ብሎ ነው የለቀቀው። የኛ ተማሪ ሆኖ አይደለም የለቀቀው፣ ከኛ ተማሪዎች ነው ግን ቪዲዮን የወሰደው ከናንተ ማለት ነው። ከናንተ ቪዲዮን ወስዶት እናንተ ከለቀቃችሁት ላይ ወስዶት እሱ ዩቲዩብ ላይ እንደ ምንድነው ያቀረበው እሱ ይሄ ነገር ሰምቶ ስለማያውቅ ኦቲስቲክ የመንፈስ ነው ወይስ አይደለም ብሎ ከስር ጽፎበታል። ከዛ ወደ ዋናው መግባት ጀመረና ኮሜንት ላይ ምን አገኘች? መምህር ተስፋዬ በጣም እናመሰግናለን፣ ይሄንን ገጠመኝ ሰምቼዋለሁ እና ይሄንን ገጠመኝ እንደዚህ ገጠመኝ ብላችሁ ግቡ እዚህ ቁጥር ላይ ታገኙታላችሁ ብላ ጽፋለች። እና በዛ ገጠመኝ መሰረት ገባች ማለት ነው። ሚስቱ ስትገባ እልፍ ነው ያው ገጠመኝ ላይ ማስተምረው ትምህርት በጣም ብዙ ነው። ሾክ አረጋት፣ ደነገጠች። በዛን ቀን ሌሊት አልተኛችም። ባሏ ተኝቷል፣ ሶፋ ላይ ነች ያለችው፣ ቴሌቪዥን ላይ ከፈተችው። ከዛ መጥቶ ቲቪውን ቀንሹ እንጂ ምናምን አላት። እሺ ሶሪ ይቅርታ በጣም ታስቤ ስለነበረ እንዴት እንደጨመርኩት ድምጹን አላውቅም አለችውና ከዛ ልጁን ያባበለች ሰራተኛዋም እየመጣች ምናምን ጧት ነጋ። ባሏም ተነስቶ ለባብሶ ቁርሱን በልቶ እዚሁ እንደተቀመጥሽ ነገራት። አዎ ምንድነው የምታዳምጪው? ያንን ያሳየው ቪዲዮ ቀጣይ ሙሉን ቪዲዮ እያየሁት ነው እና የሚያወራው ነገር ትክክል ነው፣ የሆነ ግን የደበቀኝ ነገር አለ አለችው። ከዛ እንደዛ ስትለው ሰራተኛዋን ዞሮ አያትና በቃ እኔና አንቺ ብቻ እናወራለን፣ ሌላ ወሬ አታውሪ ሰው ፊት ምናምን አላት። ኧረ ጋሼ ችግር የለውም ወደ ውስጥ እገባለሁ አውሩ አለችና ሰራተኛዋ ወደ ውስጥ ስትገባ ሶፋ ላይ ቁጭ አለና ምን ሆነሽ ነው? ሁለታችን ብቻ ማውራት የሚገባን ነገር ለብዶ ሰው ፊት የምታወሪው? በጣም ይቅርታ አለችው። ልክ ነህ፣ ግን ለብቻችን ቁጭ ብለን ልታወራኝ ስላልቻልክ ድንገት ሰው ፊት እፍረት ይዞ የምታወራኝ ከሆነ ብዬ ያመጣሁት ሲስተም ነው። ከገባህ እኔ ድጋሚ መውለድ እፈልጋለሁ ግን ፈርቻለሁ። ልጅ እፈልጋለሁ ግን ፈርቻለሁ። ስለዚህ ልጅ እንውለድ የሚባል ሐሳብ እንዳታመጣብኝ፣ አንድ ነገር ስታወራ እንዳልሰማ። ይሄን ልጅ አሳድጋለሁ፣ እግዚአብሔር ያሳድግልኛል፣ ከዛ ውጪ ግን ልጅ አልወልድም አለችው። አስብበት እያለችው ቁርሱን ሳይበላ ተነስቶ ሄደ። ለመጀመሪያ ጊዜ ይሄንን ትምህርት ከሰማች በኋላ ከባሏ ጋር መኮራረፍ ጀመረች ማለት ነው። ይሄ ነው እንግዲህ ትልቁ መምህር የሚያስተምሩት ማድረግ ነገር ይሄ ነው። ልክ መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ
ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ